ሌላው ስለ ቦምቦሊኖ ተነስቷል። እኔ ከራሴ ብቻ ሳይሆን በአጠቃላይ በጎረቤትም የምመለከታቸው ነገሮች ምክንያቱም ይሄ ቦምቦሊኖ ሁላችሁ የሚጠምታዎች ዘይት ነው። ዘይቱ ወላሂ የሱ ናት። በር ላይ እኮ በረፍት በቃ አይደል ሊበሉ ግብ ግብ ነው። በየሱቁ ቢሸጡና በየሻይ ቤቱ ቢሸጡት አይደል ልጆች እየጎዳ ያለ እዚህ በር ላይ አሁን ከዚህ በረፍት ሲገወር 70% ሊገዙ ይሄዳሉ የሚል አስተያየት ተነስቷል። 70% ሻይ ቤት አይደለም የሚሄዱት፣ ሱቅ አይደለም የሚሄዱት፣ እዚህ በር ላይ ይሄንን የመዝጋት አቅም የለውም ይሄ ትምህርት ቤት። ስለዚህ ተማሪዎች ብንሰጣቸውም ባንሰጣቸውም ሰርቀውም የሚመጡበት ጊዜ አለ። ይሄ እዚህ በር ላይ እያለ ጓደኛው ሲገዛ እያየ ይሄንኛውን ከለከልኩትም አልከለከልኩትም አመሰግናለሁ። ወጣችን 3 ቁጥር አመሰግናለሁ። እዚህ ስለተሰጠኝ የመጣነው ለመማማር ይመስለኛል። ሀገራችን ቀጣይነት ትምህርታችን መቅረጽ በምን ዙሪያ ላይ ነው መሰለኝ የምንወያየው። ስለዚህ ሀሳብ ሳንገባበት ያለንበትን ነባራዊ ሁኔታ አይተን የሚማሩበትን ትምህርት ቤት አይተን እውነት ተጽናነቱ ይገኛል። ይሄ የትኛው ፕሮግራም ነው ወይስ ትምህርት ቤት ነው የሚለውንም በደንብ ተወያይተንበት ትምህርት ቤት ማለት እኮ የተሻለ ትውልድ የሚወጣበት በአስተሳሰቡ ወደፊት የሚያሻሽልበት በዚህ ቤት የወጣ ተማሪ ስለምን አይነት የተሻለ መሆኑ የሚያስበው። ስለዚህ ይህንንም በደንብ አስበንበት ተወያይተን መመለስ ስላለብን ዝምታን ባታበዙ የተሻለ ነው። አንደኛ ሁላችንም እረኞች ናቸው። እረኞች እንደሆን ረሱል ዓለይሂ ሰላቱ ወሰላም ኩልኩም ራዒ ወኩልኩም መስኡሉን ዐን ረዒየቲሂ፣ ሁላችሁም እረኞች ናቸው፣ ሁላችሁም ደግሞ በእረኝነታችሁ ተጠያቂዎች ናቸው። እረኛ አንድ ፍየል ጠባቂ ተብላ ታስቀምጣ መቼ ስለማይቀር አንድ እረኛ ወላጅ ነው። ወላጅ ሁለተኛው እረኛ ካሜራ ላይ ሲገባ ያፈታል። ስለዚህ አብዛኛው እየተበላሸ ያለው የተማረ ኃይል ነው። አገርንም እየናጠ ያለው ገበሬው ሳይሆን የተማረው ነው። ሁለት ጠማሞች ያበላሿትን አገር ደግሞ ማንም ሊያቃናት አይችልም ይላል። አንዱ ጠማማ ማነው? የአዋቂያት። ሁለተኛው ጠማማ የእሱ ተከታይ። ስለዚህ ሁለት ጠማሞች ያበላሿትን አገር ማንም ሊመልሳት አይችልም ይላል። ስለዚህ ሁላችሁም ወደ ቀልባችሁ ተመልሳችሁ ይህን ትውልድ እናቃናው ነው። ከእጃችን እያመለጠ ነው። የተማረ ኃይል ነው እኮ ማጅራት መስሎ ይሆናል። የተማረ ኃይል ነው እኮ ሲሻና ገዳይ ቡድን የሆነ የተማረው ኃይል ነው። ስለዚህ እዚህ ላይ በደንብ አስምራችሁ ትውልዱን የትውልድ አደራ ስላለባችሁ ትውልዱን የማቃናት ስራ የእናንተ የወላጆች የመምህራን የመንግስት ድርሻ ያለበት ማለት ነው። አብዛኛው ተማሪ ተስፋ ያልቆረጠ ነው። ትምህርት እንዲያስጠላው ተደርጎ ነው መሰለኝ የተሳለው። ተምሮ በትምህርቱ የተሻለ ደረጃ ደርሳለሁ የሚል ሳይሆን ተምሮ መሰደድን የመረጠ አይደለም። ተማሪው ቀርቶ መምህራኑ ተስፋ ያቆረጠበት ዘመን ላይ ነው። ተመምህራን እኮ በባህር ሄደን አውቃለሁ። በቃ የሚያስተምረው ለደሞዝ ነው ማለት ነው። የሀገር አደራ አለበት። ትውልድን የማነጽ አደራ አለበት። ደሞዙ ላይ በቃው ይችላል። ጥሩ ተማሪ ተዋጣ መንግስት ጨምር ማለት ይችላል። ግን መጀመሪያ ንየው ትውልድን የማነጽ አደራ ስላለበት ለደሞዝ ብላችሁ አታስተምሩ። የምትማሩትም ለደሞዝ ስራ እናገኛለን ብላችሁ አትማሩ።
የተማረ ማለት ስራ ፈላጊ ሳይሆን ስራ ፈጣሪ ነው መሆን ያለበት። ተምሮ ለቅጥር ሳይሆን ተምሮ ስራ ለመፍጠር። ለምሳሌ ወደፊት በምናየው ዓለም ውስጥ አይደለም ለመነገድ የሆነ ፈጠራ ለመፍጠር ቀርቶ ለማረስም የተማረ ኃይል ያስፈልገዋል። በዚህ በ3000 ዓመት ታሪክ ወደፊት የምንቀጥልበት ምክንያት የለም። በበሬና በማጭድ እያረስን ማለት ነው። ምናልባት እርሻው በትራክተር አጨዳው በኮምባይነር በሚሆን ሰዓት መንጃ ፈቃድ ያስፈልገዋል። ኮምባይነሩ ማሽነሪ ነው። ይሄንን በተማረ ኃይል የሚመራ ስለሆነ ወደፊት አይደለም የንግዱ ዓለም ሆኖና የግብርናው ዓለም የተማረ ኃይል ያስፈልገዋል። ስለዚህ በዚህ ልክ አስባችሁ ወላጆችም ለትምህርት ትኩረት ሰጣችሁ፣ መምህራኖችም በስፋት አስባችሁበት ይኸው ትውልድ አደራ ትውልድ ለማለት ነው። ጨርሻለሁ። አመሰግናለሁ። ሞራል ያንሳል። ሞራል ስጡልን። እሺ እስከ 3 ነበር ቁጥር የሰጠሁት። ጨርሻለሁ። ሌላ እድል ያው አስተያየት ስንሰጥ ትምህርትና ትምህርትን መሰረት ያደረገ ብቻ ነው። ፖለቲካ አይመለከትም። ትምህርት ከፖለቲካ ነፃ ነው። ስለዚህ ፖለቲካዊ ይዘት ማራመድ አይቻልም፣ በዛ መናገር አይቻልም። የመማር ማስተማር እንቅስቃሴውን ገጽታ ግንባታው መሰረት አድርገን ብቻ ሀሳብ መስጠት ይኖርብናል። ሀሳብ ስጡበት በነፃነት አሱ ሌላ እሺ አንድ ቁጥር ሰጥቻለሁ። አንድ ሌላ ሁለት እሺ አብዛኛችሁ እሺ 3 የተማረ ሰው ኃይል ነው ያለን። ስለዚህ ሀሳብ መስጠት ይኖርባችኋል። ከእናንተ ብዙ ነገር ስለምጠበቅ 3 የሴት ተሳትፎ መኖር አለበት። እሺ አንድ ቁጥር መናገር የፈለኩት ስለ መጽሐፍ የት ነው አሁን መጽሐፉ ያለው? አሁን ያሉት አንዳንድ ማለት ነው። መጽሐፍ ያለው የት ነው? መምህሮች ጋር ነው እየተሰጠ ያለው። በምን አይነት አካባቢ ነው እየሰጣቸው ያለው? ቢያንስ እኮ አንዳንድ ሙሉ በቁጥር ደረጃ ያገኙ ልጆች እናውቃለን። ግን አንድ ደግሞ ሳያገኙ የቀሩ የኛ ልጆች ታጽፎላቸው ረባሽ ተማሪ አጥፍቶባቸው እንዴት አድርገን እንጻፈው አባቴ እንደዚህ እኮ ሆንኩኝ ምን ላድርገው ያለኛል። አሁን ይሄ እንደዛ አይደለም ወይ እየሰጣችሁ ያላችሁ? በምን አይነት ሞራል ነው አሁን መደገፍ ይችላል? በፊት እኛ በምንማር ሰዓት አዲስ መጽሐፍ ነበር ለመምህር ልጆች ሲሰጥ የነበረው። አሁን ደግሞ ሙሉ በሙሉ የኛ ልጆች ቀሩና የመምህሩ ጎረቤትና መምህሮች ነው የሚያገኙ። ያለውን እንኳን ምን አለ በአግባቡ ብትሰጣቸው አንዳንድ እንኳን ቢደርሳቸው ከየትምህርቱ ሁሉንም የመጽሐፍ ችግር እንዳለ እንረዳለን። እኔ የምር ውስጤን እንትን የሚነገር እኔ ቢያንስ ዛኩት ምንም ሳይቀር ተመጣ ምንድን እያስተማርኩ ነው ምነው ምንድን ነው። በዛ ልክ ደግሞ እየተማረ ያለ አለ ሙሉን አግኝቶ። ስለዚህ እንደዚህ አይነት ነገሮችን ብታስተካክሉ ህዝቡ የወግድ ህዝብ እንዳረጉ ነው ለመደገፍ ወደኋላ አይደለም። እንኳን ለዚህ ማለት በዚህ መልኩ ቢሆን የሚል ነው። እሺ ሀሳብ ያቀረበ ወንድማችን 2 ቁጥር አመሰግናለሁ። ዞሮ በ2017/18 የትምህርት ቤቱ ግምገማና ሪፖርት ሰምተናል። ከዚህም አኳያ በሰማነው መሰረት የተወሰነ ሀሳብ መናገር ፈልጌ ነው። የመጀመሪያው 6ኛና 8ኛ ክፍል ላይ ያደረጉት ርብርብና ተማሪዎችን ከክፍል ወደ ክፍል ለማሳለፍ ያደረጉት ጥረት ጥሩ ነው።
እንደ ስድስተኛ ክፍል የተሻለ ውጤት አስመዝግበናል የሚል ሪፖርትም ቀርቧል። ቁጥሩም ስናየው የተሻለ ነገር ነው። ስምንተኛ ክፍል ላይ ግን ከ40% ያላነሰ በሚባል ሁኔታ ተማሪዎቻችን ደግመዋል። ችግሩ ምንድነው የሚለውን ትምህርት ቤቱ ማየት አለበት። ስድስተኛ ክፍል ላይ አልፈው ስምንተኛ ክፍል ላይ የወደቁት የስምንተኛ ክፍል ላይ ክትትልና ቁጥጥራችን ምንድን ነበር የሚለውን ትምህርት ቤቱ ወስዶ ችግሮችን ሊያሳየን ይገባል። ምናልባት ይሄን ያክል ተማሪ አልፏል፣ ይሄን ያክል ወድቋል የሚል ነው የሰማሁትና ስምንተኛ ክፍል ምን ባለመስራታችን ወደቁ፣ ስድስተኛ ክፍል ደግሞ ምን የተሻለ ስራ በመስራታችን ከክፍል ክፍል ብሔራዊ ፈተናውና ክልላዊ ፈተናውን አለፉ የሚለውን ሀሳብ ቢቀርብ መልካም ነበር። ምናልባት ሽፋን አካባቢ ላይ ወደ 1508 ተማሪ ተመዝግቧል ተብሏል። እጅግ በጣም አመርቂ የተማሪ ምዝገባ ነው የተካሄደው። እነዚህ የተመዘገቡ ተማሪዎች እንዴት እናብቃቸው የሚለው ነው አንዱ ውይይት መሆን ያለበት። ምናልባት ወላጆችም መምህራኑ ትምህርት ቤቱን ሊያደርግ የሚችለው እኔ ታፊት ሆኖ እሱ እየነዳ ነው። አንቺ ቤት እዚህ ሰውዬ ትቷት ማኮ ሞተ ይጀከበ